ይሰማሻል ራሱ ማለት ነው። እንደዚህ አለው እንጂ እሱ እንደምናርገት ነው እንጂ እንደዛ ሳረግ ነው ውስጤ ሰላም የምታገኙ ማለት ነው። በጣም ጨነቅ ምናምን እና ከዛ በስሙ ከዛ ታገኛለሽ። ደስተኛ ሲሆኑ ሲመሩ ምናምን ያን ያለው ሰላም በቤቴ በቃ ያን በቃ ሰላም ይሰማሻል። ይሄም አለ እንዲህ ከማለቅስ እኮ ይሄም ባደርግ ደስ ይላል። በቃ ያኔ ካለቅሱ ያንኛው ሰላም ይሰጠኛል፣ ውስጤ ይደሰታል። የእነሱን ፈገግታቸው ሲታይ ምናምን ቪዲዮ ይልኩልሻል ማለት ነው። ያደረግላቸው አለ ላይ በፈለግሽ ጋር ለዛሬ ምሳላ ቀርብ ነው። ምሳላ ቀርብ በቃ እንደዚህ አድርገሽ ቁጭ በይ። ሂጂ አቅርቢ። እዚህ ጋር እንገባለን አይደለ? ውጣ ትንሽ። እሺ ውጭ ውጭ እናቴ ቻርጅ። እሺ ነብዬ ቀጥ ያቋረጥኩሽ አይዞሽ እንጸልልሻለን፣ ውዴ እንጸልልሻለን። አሁን እኮ እንደዚህም ነገር እኮ ያጋጥማል እኮ እንትን ይላል አውቃለሁ። ብዙ ነገር እንትን ይልሻል። ብቻሽን እኮ ነሽ ያለሽ፣ ብቻሽን ነው የምታኘው፣ ብቻሽን ነው ብዙ ነገር እንትን ታያለሽ። ገና እኮ ነው፣ ትኩስ ነው። ለዛ ነው ውዴ። እሺ አይዞሽ እንጸልልሻለን፣ ሁላችንም እንጸልልሻለን። መቅድዬ አይዞሽ እሺ እኔ ውድ ንጻይ ሁላችን በጸሎት እናግዝሻለን። መጽሐፍ ቅዱስ ደግሞ ካለሽ ከትራስሽ ስር መጽሐፍ ቅዱሱን አስቀምጭና ተኝሽ፣ ጸሎት አድርገሽ ተኝ። መጽሐፍ ቅዱስ አድርገሽ ተኝ። አጠገብሽ ላይ ስዕል አድኖ ካለሽ ስዕል አድኖሽን ራስጌሽ አድርገሽ ተኝ። እሺ የሰራው ሆኖ ነው ይቅርታ ላይ ያኔ የእውነት በጣም ይከብዳል። ናችሁ አለን እናቴ መቅድዬ የኔ እናት አለልሽ። እናቴ መቅድዬ የኔ እናት አይዞሽ፣ እግዚአብሔር ያጽናሽ። የኔ እናት ጠንካራ ሁኚ፣ ጠንካራ ነሽ። ግን በርትተሽ ጠንክረሽ ለቀሩት ቤተሰብሽ ደግሞ ግዴታ መጠንከር አለብሽ። ለራስሽ ደግሞ አንቺ ነሽ ያለሽ። የኔ እናት የኔ ውድ አይዞሽ፣ ከጎንሽ ነን። እሺ እናቴ፣ አባትሽን ደግሞ ነፍስ ይማርልን፣ በአጸደ ገነት ያኑርልን። የኔ ውድ እህት አይዞሽ እናቴ። እሺ አትመልስም እሷ። ሁላችሁም እንዴት ናችሁ? ሰላም ናችሁ? እንዴት ነሽ ውዴ? አለሁላችሁ አልሐምዱሊላህ እህቴ። አይዞኝ፣ አላህ ብርታቱና ጽናቱ አላህ ይወፍቅሽ። ዱዓ አርጊለት፣ ጸሎት አርጊለት። ለሱ የሚጠቅመው ዱዓ ነው። አይኖ ይገባኛል። እኔም በራሴ ስለደረሰብኝ ማለት ነው። ስደት ዓለም ሆነን ቤተሰብ ስናጣ ይከብደናል። አላህ ካመጣ ወደ ምንም ማድረግ አይቻልም። ለሁሉም ነገር አልሐምዱሊላህ ማለት ነው። እና ለሁሉም ነገር አላህ ብርታቱና ጽናቱ አላህ ይወፍቅሽ። አላህ ከአንቺ ጋር ይሁን። ራስ በራስሽን ተጽናኒ። በቃ የእሱ የሚያስፈልገው ጸሎት ነው ከምንም በላይ ማለት ነው። እና እንደዛ ነው የምልሽ የኔ እናት። አይዞኝ፣ ለሁሉም ነገር ብርታቱ ይስጥሽ። ከነ ቤተሰቦችሽን አላህ መጽናናዊ ይወፍቅሽ። እሺ የኔ እናት አብሽሩ። እንዴት ዋላችሁ? ደህና ናችሁ?
እሺ አሜን። በኮመንት እየመለሰችልሽ ነው። ለይሉ አለን ውዴ፣ እንዴት ነሽ ውዴ? አሜን። እግዚአብሔር ይመስገን፣ ሁሉ ሰላም ሰላም ነን አለን አልሐምዱሊላህ። አሜን አሜን። ጀስት መቅድዬ ሶሪ በቃ ምን ይደረጋል ብለሽ ነው። እግዚአብሔር ለሚወደው ነው እና የሚፈትነው። አይዞሽ የኔ እናት ጠንከር በይ። ዓለም እንደዛ ናት። ሁሉ ጊዜ ሙሉ አይደለም። ሁላችንም ወደዛ ነው። የኔ ቆንጆ በጣም በጣም ሶሪ፣ ከልብ ያዝኛለሁ። በጣም በጣም ሶሪ እናቴ። እግዚአብሔር ያጽናሽ። እሺ እናቴ በኮመንት መልስልሻለች። እንትናችን ለምትገልጻ ስላመማት ነው። ሶሪ። የሚታገስ ካለ ደግሞ አጠገብሽ አለው። እሺ መቅድዬ ሁሌ ጊዜ አይዞሽ የኔ እናት። ማይላፍ እንዴት ነሽ ውዴ? ሰላም አለን እኔ እናት አልሐምዱሊላህ። እንዴት ነሽ አንቺ? ይመስገን። ደህና ነሽ? እንዴት ነሽ? አልሐምዱሊላህ። ድምፅሽ ታፍኗል እና መቅድዬ እህቶችሽ፣ እነዚህ ሁሉ እህቶችሽ ከጎንሽ ናቸው። አንቺ ጠንክረሽ አሳይን። ጀግና ነሽ ደግሞ ተማመንብሻለሁ፣ አቅሻለሁ፣ እወድሻለሁ። ደግሞ ጀግናሽ ይህንንም እንደምታልፊ እርግጠኛ ነኝ። እናትሽ ቀን እንድትል ከፈለሽ አንቺ ደግሞ ቀን አርገሽ ጀግና ሆነሽ አውቃለሁ። ለቤተሰቦች አንቺ ነሽ ያለሽው፣ ብዙ ነገር እንደምታስብ ያውቃለሁ። ሁሌም ሁሉም ሰው ከጎንሽ ነው። እሺ እናቴ እኔ ልውረድ። ታች ላይ ቁጥር እየጻፈች ነው። አይዞኝ እሺ እኔ እናት እና አላህ ከእናንተ ጋር ይሁን። ሁላችሁም ወዳችኋለሁ። እሺ እኔ ላውራ። አይሰማም ድምጼ? ድምፅሽ አሁን ትንሽ ይሻላል። ትንሽ ናት። ጉንፋን ይዞኝ እኮ ነው። ችግር የለውም። በያት መግዲ እህታችን፣ የኛ እንቁ፣ የኛ ጀግና፣ አንቺ ወላይ በጣም ጎበዝ ነሽ። እሺ አንቺ እኮ ስንት ነገር አድርገሻል ይላል። አንቺ እኮ የእንትን ያኔ ለፍተሻል። በቃ ሰው እንኳን ሳይታከም ምን ሳይል በድንገት ወጥቶ ይቀራል። ታክሞ አይደለም ሞተው ደግሞ ሁላችንም ወደዛ ነን እኮ። ማን እዚህ ያለም ይቀራል? ሁሉም ተራውን ጠብቆ ነው። እና አላህ ያወሰነው ሆነ፣ አላህ ያሰበው ተሳካ። እና አብሽሪ እህታችን፣ ስደት ላይ ሆነች ደግሞ ራስሽን አትጉጂ፣ ኖሪ። አሁን ደግሞ አንቺም ራስሽ ተጎተሽ እንደገና ቤተሰብ ራሱ እንትን ትያለሽ፣ ታሰቃያለሽ። ነው ጠንካራ ስደት ላይ መጠንከር ነው የሚያስፈልገው። እና በርቺ ነው የምልሽ። እኔ ምንም ማለት ነው ጀመር ምንም ማለት አልፈልግም። ጠንካራው አላህ ከአንቺ ጋር ይሁን። ሰላም ዋላችሁ? አለንልሽ። እግዚአብሔር ይመስገን ደህና ነኝ። እኔ ይኸውልሽ መቅድዬ የምነግርሽ ነገር ቢኖር ማለት ነው፣ አንደኛ የሰው ሀገር ነሽ፣ ሁለተኛ ደግሞ ማለት ነው ማድረግ ያለብሽን ነገር የማይቆጭሽን ነገር አድርገሻል። እና ይኸውልሽ ሁሉም ቤት ብዙ ነገር ያለ ነው። ሁሉም እግዚአብሔር የወደደውን ያደርጋል። እኛ የእሱ ተቀማጭ ነን። ቢሆን ለንስሐ ብንዘጋጅ ጥሩ ነው። አንቺ አባትሽን ሳይኖርሽ ማድረግ እየቻልሽ ሳታደርጊለት ቢሆን በጣም ቆጭሻል፣ ያንገበግብሻል የእናቴ ልጅ። እና አንዱን ደግሞ በዚህ ደግሞ ይኸውልሽ እኔ ከደረሰብኝ ከኔ ከእህትሽ ማስተምርሽ ነገር ከሰማሽኝ ማለት ነው፣ አንዱን ይዘሽ ስታማርሪው አንዱን ተደግሚዋለሽ። ይኸውልሽ አንዱን ተደግሚዋለሽ። የሰው ሀገር ላይ ሆነሽ ስቃይ። እኔ ይኸውልሽ የልጄን ሳማርር አመት ሳይሞላ አባቴን ያጣሁት። ከእንግዲህ ምን ቀረኝ እዚህ ሀገር ላይ ብዬ የምወዳት እናቴን ጥያት መጥቼ፣ እውነቴን ነው የምልሽ፣ መብርሃን ናት የምታውቀው።
ልክ እኔ ዱባይ ኤርፖርት ስገባ እናቴ ምንም ሳትሆን በሰላም የሸኘችኝ እናቴ ሞተች ተብሎ ነው የተነገረኝ። ልንገርሽ የማንን ነው ማንን ነው የምጋፋው? ፈጣሪ ሰው ነኝና ብዙ ነገር አደረኩኝ። ብዙ ነገር ሰውንስ ታደርጊዋለሽ፣ ፈጣሪ ምን ታደርጊዋለሽ? አየሽ አይደለ እኔ የደረሰብኝን 3 ሰው አጣሁኝ። አሁን ምን አደረኩኝ? እግዚአብሔር ማመስገን ብቻ ነው። ትንሽ ነገር እንትን ስል ብቻ ሰው ነኝና አልችልም፣ አለቅሳለሁ። ግን ፈጣሪን እያማረርኩት ነው። የኔ ውድ እህት የምነግርሽ ነገር ቢሆን አዎ አባት መተኪያ የለውም፣ እናት መተኪያ የላትም፣ ልጅስ መተኪያ ያለው ትያለሽ። እኔ ግን መተኪያ የለኝም እና አታማሪ፣ እግዚአብሔርን አታማሪ፣ አመስግኘው። በሰው ሀገር አንድ ነገር